ሰላም ጤና ይስጥልኝ የጤና ማህደር ቤተሰቦች እንደምን አላችሁ? ዛሬ እኔንም ጨምሮ ሁላችንንም ወደሚያሳስበው አንድ ትልቅ ጉዳይ እንግባ። ብዙዎቻችሁ ስፖርት ለመጀመር አስባችሁ ከየት ልጀምር በሚል ግራ ተጋብታችኋል። ጂም መሄድ አለብኝ ወይስ ቤት ውስጥ ይቻላል በሚል ጥያቄ ቀኑ አልፎባችኋል። ወይ ደግሞ ጂም ሄዳችሁ በላባችሁ ተጠቅማችሁ ግን ምንም ለውጥ አታችሁ ተስፋ ቆርጣችኋል። እውነቱን ለመናገር ይህ የሁላችንም ታሪክ ነው። ስፖርት መጀመር ቀላል ይመስላል፣ ግን ውጤቱን ማግኘት ትልቅ ጥበብን ይጠይቃል። ዛሬ የምነግራችሁ ስለ ዝም ብሎ ስፖርት አይደለም። ዛሬ የምንነጋገረው በ30 ቀን ውስጥ ሰውነታችሁን እንዴት መቀየር እንደምትችሉ ነው። እመኑኝ፣ ይህ ቪዲዮ እስከ መጨረሻው በጥንቃቄ ካያችሁ ሌላ መመሪያ አያስፈልጋችሁም። ዛሬ የምንማረው ሰውነትን መልሶ ስለመገንባት ወይም ቦዲ ሪኮምፖዚሽን ስለሚባለው ሳይንሳዊ መንገድ ነው። ይህ መንገድ በአንድ ጊዜ ስብን እያጠፋን ጡንቻችንን የምንገነባበት ጥበብ ነው። ብዙ ሰዎች ስብን ማጥፋትና ጡንቻን መገንባት አይቻልም ይላሉ። ዛሬ ግን እንዴት እንደሚቻል አሳያችኋለሁ። መጀመሪያ ይህንን መሰረታዊ እውነት እንረዳ። ብዙ ሰው ክብደት ለመቀነስ ሲያስብ የሚሮጠው ወደ መሮጥ ወይም ካርዲዮ ነው። በእርግጥ ካርዲዮ ለልብ ጤና በጣም ጥሩ ነው። ነገር ግን ማወቅ ያለባችሁ ትልቁ ሚስጥር ካርዲዮ የሚቀጥለው ካሎሪ በምንሰራበት ሰዓት ብቻ ነው። ስፖርቱን ስታቆሙ ካሎሪ መቃጠሉንም ያቆማል። ስብ በብቃት የሚቃጠለው ግን ጡንቻ ሲሰራ እንደሆነ መገንዘብ አለብን። ጡንቻ የሰውነታችን የኃይል ማገዶ ወይም ኢንጂን ነው። ጡንቻው በጨመረ ቁጥር ተቀምጣችሁ ፊልም ስታዩ ወይም ተኝታችሁ እንኳን ሰውነታችሁ ካሎሪ ይቃጠላል። ይህ ማለት ሜታቦሊዝማቸው በከፍተኛ ሁኔታ ይጨምራል ማለት ነው። ጡንቻ ደግሞ እንዲሰራ የግድ ውድ የሆኑ ብረቶች ማንሳት አያስፈልግም። ሰውነታችን የሚፈልገው ጫና ወይም ሬሲስታንስ ብቻ ነው። ይህንን ጫና ደግሞ በገዛ የሰውነት ክብደታችን መፍጠር እንችላለን። ዛሬ 10 ፑሽአፕ ከሰሩ ሰውነቶ ያንን ጫና ይለምደዋል። በሚቀጥለው ሳምንት ያንን ቁጥር ካልጨመሩበት ወይም አሰራሩን ካልቀየሩለት ጡንቻው አያድግም። ሁልጊዜ ሰውነቱ አዲስ ተግዳሮት ውስጥ ማስገባት አለቦት። ይህ ፕሮግረሲቭ ኦቨርሎድ ይባላል። ስፖርት ስንሰራ ኢንዶርፊን እና ቴስቶሮንን የተባሉ ሆርሞኖች ይጨምራሉ። ይህ ደግሞ ስብን በራሱ ጊዜ እንዲቃጠል ያደርገዋል። አሁን ወደ ዝርዝር እንቅስቃሴዎቹ እንለፍ። በሳምንት 4 ቀን ብቻ የምንሰራው ለምን መሰላችሁ? ጡንቻ የሚገነባው ስፖርት ስንሰራ ሳይሆን ስናርፍ ስለሆነ ነው። ብዙ ሰው በየቀኑ በመስራት ሰውነቱን ያደክመዋል፣ ውጤቱ ግን ዝቅተኛ ነው። እኛ ግን በሳምንት 3 ቀናት ለእረፍት እንተዋለን። የመጀመሪያው ትኩረታችን የታችኛውን ሰውነት ነው። እግር የሰውነታችን ትልቁ ጡንቻ ስለሆነ እሱን ማሰራት ብዙ ካሎሪ ለማቃጠል ይረዳል። ለዚህም ቡልጋሪያን ስፕሊት ስኳት የተባለውን እንቅስቃሴ እንጠቀማለን። አንድ እግሮን ሶፋ ወይም ወንበር ላይ በማድረግ በአንድ እግር ቁጭ ብድግ ይበሉ። ይህ እንቅስቃሴ ከወትሮ ስኳት በ3 እጥፍ የበለጠ ጡንቻን ያነቃቃል። በተጨማሪም ሚዛንን ለመጠበቅ ስለሚያስገድድ የሆድ ጡንቻን አብሮ ያጠነክራል። ይህ እንቅስቃሴ ሲሰራ ልባችሁ በፍጥነት ሲመታ ይሰማችኋል። ያ ማለት ሰውነታችሁ ከፍተኛ የኃይል እየተጠቀመ ነው ማለት ነው። በመቀጠል ግሉት ብሪጅ እናያለን። መሬት ላይ ተኝተው ወገቦን ወደ ላይ ማንሳት ለጀርባ ህመም መከላከያና ለወገብ ቅርጽ በጣም ወሳኝ ነው። ዘመናዊ አኗኗራችን ብዙ መቀመጥን ስለሚጠይቅ ይህ እንቅስቃሴ እየጠነከረ ጀርባ እንዲኖረን ያደርጋል። ብዙዎቻችን የጀርባ ህመም የሚያስቸግረን የጀርባ ጡንቻችን ደካማ ስለሆነ ነው። ይህንን እንቅስቃሴ በቀን 3 ዙር 15 ጊዜ በመስራት ልዩነቱን ማየት ትችላላችሁ። ለላይኛው ሰውነት ደግሞ ፓይክ ፑሽአፕን እንጠቀማለን። መቀመጫውን ወደ ላይ ከፍ በማድረግ ማለትም ሰውነታችን እንደ ቪ ቅርጽ በማድረግ ትከሻው ላይ ጫና መፍጠር ሰፊና የተገነባ ትከሻ እንዲኖራቸው ያደርጋል። ይህ እንቅስቃሴ ከባድ ሊመስል ይችላል፣ ግን ውጤቱ በጣም የሚገርም ነው። የትከሻ ጡንቻ ሲያድግ ልብሳቸውስ በሰውነታችሁ ላይ የሚያምር ቅርጽ እንዲኖረው ያደርጋል። ሌላው እጅግ አስፈላጊ እንቅስቃሴ ኢንቨርትድ ሮ ነው። ጠረጴዛ ስር በመግባት በሁለት እጆ ጠረጴዛውን ይዘው ሰውነቶ ወደ ላይ መሳብ ለጀርባ ጡንቻ ግንባታ ቁልፍ ነው። ብዙዎቻችን ፑሽአፕ እንሰራለን፣ ግን የጀርባችን ጡንቻ እንረሳዋለን። ይህ ደግሞ የሰውነት ቅርጻችን ወደፊት እንዲጎብጥ ያደርገዋል። ይህ የጠረጴዛ ስር እንቅስቃሴ ግን ደረታችሁን ከፍ አድርጎ ትክክለኛውን የጀግና ቅርጽ ይሰጣችኋል።
ግን አንድ ትልቅ ነገር እንዳትረሱ። በቀን 1 ሰዓት ስፖርት ሰርታችሁ ቀሪውን 23 ሰዓት በምግብ እንዳታበላሹት። ስፖርት ብቻውን ውጤት አያመጣም። ሆድ የሚሰራው ወጥ ቤት ውስጥ ነው የሚለውን አባባል አትዘንጉ። ክብደት ለመቀነስ ከምትጠቀሙት ካሎሪ ያነሰ መብላት አለባችሁ። ግን ይሄ ማለት መራብ ማለት አይደለም። መራብ ሜታቦሊዝምን ያቀዘቅዛል። እኛ የምንፈልገው ግን እንዲፈጥን ነው። በቀላሉ የምታደርጉት የእንጀራውን መጠን በሩብ ቀንሱና በምትኩ የአትክልትና የፕሮቲን መጠኑን በሁለት እጥፍ ይጨምሩ። ፕሮቲን ስንል ስጋ መግዛት የግድ አይደለም። በየቤታችሁ ያለውን ሽምብራ፣ አኩሪ አተር፣ ምስርና ባቄላ በደንብ ተጠቀሙ። ፕሮቲን ጡንቻን ለመጠገንና የረሃብ ስሜት ለመቀነስ ይረዳል። በተጨማሪም እንቅልፍን አትዘንጉ። በቀን ቢያንስ 8 ሰዓት ካልተኙ የሰሩት ስፖርት ሁሉ ከንቱ ሊሆን ይችላል። እንቅልፍ ስታጡ ሰውነታችሁ ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን ደግሞ ስብ እንዳይቃጠል ያግዳል፣ በተለይ ሆድ አካባቢ። ብዙዎች የሚሳሳቱት አንድ ትልቅ ስህተት አለ። እሱም ሆድ ለመቀነስ በየቀኑ የሆድ ስፖርት ብቻ መስራት ነው። አይሰራም። ማወቅ ያለባችሁ ሆድ የሚቀንሰው በሙሉ ሰውነት እንቅስቃሴ ነው፣ በአመጋገብ ቁጥጥር እንጂ በሆድ ስፖርት ብቻ አይደለም። ሆድ ላይ ያለውን ስብ መሸፈን የምንችለው መላ ሰውነታችን ላይ ያለውን ስብ ስንቀንስ ብቻ ነው። ብዙ ጊዜ ሰዎች ለምን ሆድ ያልቀነሰም ይላሉ። ምክንያቱም ስፖርት እየሰሩ አመጋገባቸው ስላልቀየሩ ነው። እንዲሁም ውሃ መጠጣት አትዘንጉ። ጡንቻ 75 በመቶ ውሃ ነው። ውሃ ካልጠጡ ጡንቻው ይዝላል፣ ሜታቦሊዝሙ ይቆማል፣ እንዲሁም ጉልበት ያጣሉ። በቀን ቢያንስ 3 ሊትር ውሃ ለመጠጣት ይሞክሩ። ውሃ መጠጣት ሆዳችሁ እንዲሞላ ስለሚያደርግ ብዙ ምግብ እንዳትበሉ ይረዳችኋል። ጠዋት እንደተነሳችሁ 1 ብርጭቆ ውሃ መጠጣት ሜታቦሊዝም ከ20 በመቶ በላይ ይጨምራል። የ30 ቀኑ ጉዞ የመጀመሪያ ላይ ከባድ ሊመስል ይችላል። ጡንቻችሁ ሊቆስል፣ ሰውነታችሁ ሊዝል ይችላል። ነገር ግን ይህ ሰውነታችሁ እየተለወጠ መሆኑን የሚያሳይ ምልክት ነው። ዛሬ የምታፍሱት ላብ ነገ የሚያምር ሰውነትና ጤናማ ህይወት ሆኖ ይመለሳል። ዋናው ቁልፍ መጀመር ብቻ ሳይሆን መቀጠል ነው። ብዙ ሰዎች የመጀመሪያውን ሳምንት ሰርተው ያቆማሉ። እናንተ ግን ልዩ ሁኑ። ዛሬ መጀመር ካቃታችሁ ነገ አይሳካላችሁም። ስለዚህ አሁኑን ወስኑ። ህይወት አጭር ናት። ያላችሁን ጊዜ በጤናና በውበት ለመኖር ዛሬ እርምጃ ውሰዱ። የ30 ቀን ፈተናው ለመቀበል ዝግጁ ሆናችሁ ዝግጁ ነኝ ብላችሁ ኮሜንት ላይ ጻፉልኝ። ይህ የጤና ማህደር ዝርዝር መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ በማድረግ ለሌሎች እንዲደርስ እርዱኝ። ከጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ ጤናማ ማህበረሰብ እንዲፈጠር የድርሻችሁን ተወጡ። በቀጣይ ቪዲዮ የትኛውን የሰውነት ክፍል የሚያስተካክል ስፖርት እንድሰራ ትፈልጋላችሁ ወይስ ስለ ምግብ አዘገጃጀት በዝርዝር እንነጋገር? ሐሳባችሁን ኮመንት ላይ ጻፉልኝ። የእናንተ ሐሳብ ለኔ ትልቅ ብርታት ነው። የዛሬው የጤና ማህደር ዝግጅታችን በዚሁ አበቃ። ለውጥ በአንድ ጀንበር አይመጣም፣ ግን በትጋት የማይሆን ነገር የለም። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ።